እንኳን በደህና መጣችሁ። ታውቃላችሁ፣ አንድን የንግድ ሥራ መጀመር እና ማሳደግ ልክ አንድን ጠንካራና ዘላቂ ማኅበረሰብን እንደ ማገነባት ነው። ዝም ብሎ የሚሆን ነገር አይደለም። ትልቅ ጥበብን፣ አርቆ አሳቢነትንና ከምንም በላይ ደግሞ በጣም ግልጽ የሆነ ፍኖተ ካርታን ይጠየቃል። ዛሬ እንግዲህ በዚህ ትንታኛችን የንግድ ሥራ ዕቅድ አዘጋጀትን ጥበብና መመሪያዎች አብረን እንመረምራለን። ምክንያቱም ዕቅድ ማውጣት የጥበበኛ አስተዳዳሪነት ዋናው መግለጫ ነውና። እሺ፣ በቀጥታ ወደ ዋናው ጉዳያችን እንግባና የዛሬውን የጋራ የመማሪያ ጉዟችንን ፍኖተ ካርታ እንመልከት። 4 ዋና ዋና ነጥቦች አሉን። አንደኛ፣ የንግድ ሥራ ዕቅድ ምንነት፣ ሁለተኛ፣ የንግድ ሥራ ዕቅድ አስፈላጊነት፣ ሦስተኛ፣ የንግድ ዕቅድ አይነቶች እና በመጨረሻም የንግድ ዕቅድ የዝግጅት ሂደትን በዝርዝር እናያለን። ይህ እንግዲህ ዛሬ ለምንጋራው ሐሳብ ግልጽ መዋቅር ይፈጥርልናል። ክፍል 1 የንግድ ሥራ ዕቅድ ምንነት እና ተፈጥሮ። ታዲያ የንግድ ሥራ ዕቅድ ስንል ምን ማለታችን ነው? ባጭሩ ንግድ ለመጀመር፣ ለማሻሻል ወይም ለማስቀጠል ወደፊት ምን መስራት እንዳለብን አስቀድመን የምናስቀምጥበት ግልጽ ፍኖተ ካርታ ነው። ሁሉንም የውስጥና የውጭ ጉዳዮች እንዲሁም ስትራቴጂዎችን በግልጽ የሚያሳይ የጽሑፍ ሰነድ ነው። በሌላ አገላለጽ የንግድ ሐሳባችንን ለሌሎች አሳምነን የምንሸጥበት ቁልፍ ዶሴ ማለት ነው። የሐሳብ ደግሞ ነገሩን ይበልጥ ግልጽ ያደርገዋል። አንድ የተሳካ የንግድ ሥራ ልክ ስሩን ጠልቆ እንደሰደደ ዛፍ ነው። የንግድ ክህሎት የሚባለው ጠንካራ ስር ሲኖረው ከዚያ ተነስቶ ወደ ትርፍ፣ ገበያ፣ ስትራቴጂ እና ፈጠራ ቅርንጫፎችን ያወጣል። አይገርምም? የንግድ ሥራ ማለት እንዲህ የተለያዩ ክህሎቶች ተሳስረው በስምምነት የሚያድጉበት ሕያው ሂደት ነው። ጠንካራ ስር ያለው ዛፍ መልካም ፍሬ እንደሚያፈራ ሁሉ ጥሩ ቅድም የንግዱን ዘላቂነት ያረጋግጣል። እናም ዕቅድ ማውጣት ስንል የሆነ ረቂቅ ወይም ምስጢራዊ ንድፍ ሐሳብ አይደለም፣ ፈጽሞ። ይልቁንም እያንዳንዱ ተግባር መቼ እና እንዴት የሚሰራ የሚያስረዳ በጣም ተግባራዊ የሆነ መመሪያ ነው። ግባችንን፣ የሥራ ሂደታችንን እና የጊዜ ሰሌዳችንን ቁልጭ አድርጎ በማሳየት ወደፊት የምንጓዝበትን መንገድ የሚያበራ መብራት ነው። ክፍል 2 የንግድ ሥራ ዕቅድ አስፈላጊነት። እዚህ ጋር አንድ ጥያቄ ላንሳ። ዝናብ ከመዝነቡ በፊት ጠንካራ መሠረት መገንባት ለምን ያስፈልጋል? ይህ እንግዲህ ዕቅድ ማውጣት ለምን እንደሚያስፈልግ የሚያሳይ ጊዜ የማይሽረው ጥልቅ ዘይቤ ነው። ዕቅድ ማውጣት ማለት እኮ ያልታሰቡ የገበያ መለዋወጦችና ውጫዊ ፈተናዎች ከመምጣታቸው በፊት አስቀድሞ መዘጋጀትና የወደፊቱን ደህንነት ማረጋገጥ ማለት ነው። ይህ ዝግጅት ታዲያ ብዙ ጥቅሞች አሉት። በመጀመሪያ የባንክና የሌሎች ተቋማትን ብድር ለማግኘት በሩን በሰፊው ይከፍትልናል። ብቃት ያላቸውን ሠራተኞችና ስልታዊ አጋሮችን ለመሳብም ትልቅ አቅም አለው። በተጨማሪም ሊከሰቱ የሚችሉ አደጎችን አስቀድሞ ለመገመት፣ የድርጅቱን ራዕይ ለማቀናጀት እና በትክክል ምን ያህል ሀብት እንደሚያስፈልገን ለማወቅ የሚረዳን ዋና መሳሪያ ነው። ከዚህም በላይ ዕቅድ ማለት ዝም ብሎ ተጽፎ የሚቀመጥ ወረቀት አይደለም። በየጊዜው ክትትል የምናደርግበትና ችግሮችን የምንፈታበት የጥበብ መሳሪያ ነው። ሥራው ከጀመረ በኋላ ያቀድነውንና በተግባር እየሆነ ያለውን እያመዛዘንን ችግሮች ገና ሳይፈጠሩ አስቀድመን እንድንገምት እና መፍትሄ እንድንሰጥ ያደርገናል። ክፍል 3 የንግድ ዕቅድ አይነቶች። አሁን እዚህ ጋር በጣም የሚገርመው ነገር የዕቅድ አይነቶች እንደየሥራችን ስፋት መለያየታቸው ነው። በአንድ በኩል የተጠቃለለ አጭር ዕቅድ አለን። ይህ ከ10 እስከ 15 ገጽ ብቻ የሚይዝ ዋና ዋና መረጃዎችን አጠር አድርጎ የሚያቀርብና ብዙ ጊዜ ለመነሻ ብድር የሚያገለግል ነው። በሌላ በኩል ደግሞ ሙሉ ዕቅድ አለ። ይህኛው ከ30 እስከ 50 ገጾች ያሉ ሆኖ ትልልቅ የገንዘብ ድጋፎችን ለማግኘት እና ከታላላቅ አጋሮች ጋር ለመስራት የሚያስችል እጅግ ጥልቅ ትንታኔ የያዘ ሰነድ ነው። ሌላው ደግሞ ተግባር ተኮር ወይንም የኦፕሬሽን ዕቅድ የምንለው ነው። ይህ እንግዲህ የድርጅቱን የውስጥ አሰራር ፍርጥርጥ አድርጎ የሚያሳይ ሰፊ ታሪካዊ ዳራዎችን የሚያካትት ሰነድ ነው። ለምን? ምክንያቱም የሥራ መሪዎችና ሠራተኞችን ለማነሳሳት፣ ግልጽ አቅጣጫ ለመስጠት እና ለዓመታዊ ግምገማችን እንደ ጠንካራ መነሻ ሆኖ እንዲያገለግል ነዋ። ክፍል 4 የንግድ ዕቅድ የዝግጅት ሂደት። እስቲ አሁን ደግሞ ይህ ሂደት ደረጃ በደረጃ እንዴት እንደሚገነባ አብረን እንይ። ይህ እኮ በራሱ ትልቅ የጥበብ ሥራ ነው። በመጀመሪያ በንግዳችን ዙሪያ ሊነሱ የሚችሉ ጥያቄዎችን በሙሉ እንዘረዘራለን፣ መልስም እንሰጣለን። ቀጥሎ አስፈላጊ የሆኑ ተጨማሪ መረጃዎችን በሙሉ በጥንቃቄ እናሰባስባለን። ከዚያስ ያገኘናቸውን የተለያዩ አማራጮች አገናዝበን እናወዳድራለን። በመጨረሻም ከተለዩት አማራጮች ውስጥ ፍጹም የተሻለውንና ትክክለኛው መንገድ እንመርጣለን።
በዚህ ዝግጅት ውስጥ ምንም አይነት መረጃ መዘንጋት የለበትም። አንድ የተሟላ ዕቅድ ታላሚ ደንበኞቻችንን፣ ተወዳዳሪዎቻችንን፣ አስተማማኝ አቅራቢዎቻችንን እንዲሁም ታታሪ ሠራተኞቻችንን በግልጽ ማካተት አለበት። ከዚህ በተጨማሪ ለገበያ የሚቀርቡ ምርቶችና አገልግሎቶችን፣ የንግድ ሥራው የሚካሄድበትን ትክክለኛ ስፍራ እና የሚያስፈልጉ ቁሳቁሶችን ሁሉ አጠቃሎ የያዘ መሆን አለበት። ይህ ሲሆን ነው መሠረታችን በእውነት የጸና የሚሆነው። ትንታኔያችንን ስናጠናቅቅ አንድ ጥልቅ ጥያቄ ላንሳ። ዛሬ በጥንቃቄ የታቀደውና የተዘራው የንግድ ጥረት ነገ ለማህበረሰቡ ምን አይነት ፍሬ ያፍራል? የንግድ ሥራ ዕቅድ ማዘጋጀት ከገንዘብ ትርፍ ባሻገር ዘላቂ ቅርስ የመገንባት ትልቅ ኃላፊነት ነው። ዛሬ የምናዘጋጀው ፍኖተ ካርታ ነገ የምንኖርበትን ማህበረሰብ የሚገነባ ነው። ይህ ዕውቀት ሁላችንንም የራሳችንን ጥበብ የተሞላበት የንግድ ጉዞ እንድንጀምር እንዳነሳሳን ተስፋ አደርጋለሁ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።